ክብር ለኢየሱስ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ሁሉ ሰላም ነው? ሁሉ ሰላም ነው? ሁሉ ሰላም ነው? ድምጽ ስላልሰማ ሁሉ ሰላም ነው ከኋላ። ክብር ለኢየሱስ ይሁን። የተረዳ ብዙ ነው አይደል? በእኛ መካከል ምህረት የበዛለት በጎነት የበዛለት እኔ የሚለው ነገር የሌለው እሱ የሚል መካከላችን እጅግ ብዙ እንደሆነ ተስፋ አደርጋለሁ። ክብር ለኢየሱስ ይሁን። አንድ ደቂቃ እንጸልይና 30 ሰከንድ ወደ እግዚአብሔር ቃል እንሄዳለን። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ስም ስለዚህ ስለ መልካሙ ጊዜ ስምን እጅግ አድርገን እንባርካለን። በአምልኮ ውስጥ በጸሎት ውስጥ አንተ ስለነበርክ አንተን ማየት ስለቻልን የከበርከውን ጌታ ዙፋንህን እያየን ሞገስህን ክብርህን እያየን ታላቅነትህን እያየን በፊትህ መሆን ስለቻልን ክብር ለአንተ ይሁን። አሁንም እግዚአብሔር አምላክ የምትሰጠንን ይሄንን ያንተን ቃል እንድትባርክልን ደግሞ እንድንማረው ደግሞ ለህይወት እንዲሆነን ኢየሱስ ክርስቶስ ትምህርት ብቻ ሳይሆን ህይወት ነውና ልጅህን በመካከላችን እንድትገልጠው በኢየሱስ ስም እንጸልያለን። ክብር ለስምህ ይሁን። በዚህ በመካከላችን አንተ ብቻ አንታይ። ታናሹ ባሪያን እኔን በኢየሱስ ስም አንተ እርዳኝ። ሰሚዎችን በኢየሱስ ስም አስተዋይ ልብና እግዚአብሔር ሆይ አእምሮ እንድትሰጣቸው በኢየሱስ ስም ጸልያለሁ። ሁሉ ለክብር ይሁን በኢየሱስ ስም ጸለይን። አሜን። ክብር ለኢየሱስ ይሁን። ባለፈው ጊዜ ያው የተለያየ እንትን ጉባኤ ስለሚሆን አንዳንድ ጊዜ አንዳንድ ትምህርቶቻችንን በዛ ላይ ደግሞ ትንሽ ጊዜ ወስደን ስለምንመጣ እንትን ለማድረግ ያስቸግረናልና ያው ትረዱኛላችሁ ብዬ ተስፋ አድርጋለሁ። ዝም ብዬ ብቻ የምዕራፍ አንድ ላይ ክፍል አንድ ላይ ያነሳሁትን አንድ ሐሳብ ሪቫይዝ ብቻ ቶሎ አድርጌ ወደ ዛሬው ሐሳብ እሄዳለሁ። ባለፈው አንድ ጊዜ ታስታውሱ እንደሆነ ድህነቴና እኔ የሚል ደህንነቴና እኔ በሚል አንድ ሐሳብ አንስቼላችሁ ነበረ። ያም ሐሳብ ምንድነው? ደህንነት ማለት የጠፋውን የሰው ልጅ እግዚአብሔር እንዴት አድርጎ ወደ ራሱ እንደመለሰ የሚያሳይ ነው። የእግዚአብሔር ምንድነው? ታላቅ የሆነ የትድግና ምንድነው ብለናል? እርምጃ ነው። እግዚአብሔር ራሱ እርምጃ ያደረገው ራሱ ወደ ሰው ልጆች የመጣበት ታላቅ የሆነ የእግዚአብሔር ስጦታ ነው ብለን ነበረ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይደክማል ላይ ነው ይገባኛል። ትንሽ ግን ነቃ ብለን እንድንሰማ አደራ እላለሁ። ምክንያቱም ይሄ በጣም ወሳኝ ነገር ነው ወገኖቼ ሆይ፣ ወሳኝ ነገር ነው። ዛሬ በድንግዝግዝ እንዳለን ቤተክርስቲያን ሰዎች ስለ መዳናቸው ሲጠየቁ መናገር የማይችሉበት ጊዜ የደረስንበት ምክንያት ቤተክርስቲያን ብዙ የቤት ስራ እንዳለባት የሚያሳይ ነው። ስለዚህ ቢያንስ አቴንሽን ሰጥተን የእግዚአብሔርን ቃል በአክብሮት ልንሰማ ያስፈልጋልና ልባችሁን ከኔ ጋር አድርጉ። ድካም እንዳለ ይገባኛል። ትንሽ ግን ነቃ በሉና ከኔ ጋር አሁኑ። ክብር ለኢየሱስ ይሁን እና እግዚአብሔር አቀረበን። እስቲ አቀረበን በሉ እስቲ። እያስወራኋችሁ ካልሆነ የሚሆን አይመስለኝ። ስለዚህ አቀረበን በሉ እስቲ። አቀረበን የራቅ ነውን አይደለ? መጽሐፍ ቅዱስ ሲናገር ደጋግሞ በጣም ብዙ ቦታዎች ላይ አቀረበን ይላል። ቀርባችኋል አቀረበን የሚሉ ቦታዎች አሉና የኤፌሶን መጽሐፍ ምዕራፍ 2 ቁጥር 13 ላይ ያው ሁላችሁ የምታውቁት አንድ ቃል አለ። አሁን ግን እናንተ በፊት ርቃችሁ የነበራችሁ ከተስፋው ቃል ከዛም ርቃችሁ የነበራችሁትን አሁን ምን አደረጋችሁ? በክርስቶስ ኢየሱስ ምን አደረጋችሁ? አቀረባችሁ። እስቲ አቀረበን በሉ እስቲ። አቀረበን በሉ እስቲ። እና ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቀን ይላል። እንደገና የሮሜ መጽሐፍ ላይ ምዕራፍ 5 ቁጥር 10 እና ደህንነትን በሶስት ከፍለን አይተናል። ትላንትና፣ ዛሬና ነገ። እስቲ መቼ ነው ያልኩት? ትላንትና፣ ዛሬ፣ አሁን ዛሬ በዚህ ሰዓት ያለንበት ህይወት፣ እንደገና የሚመጣው ህይወት ማለት አሁን ዛሬ ያለንበት ኮንቲኒየስ ነው፣ የምንገባበት ህይወት ማለት ነው። የምንገባበት እና ብዙ ጊዜ ባለፈው አንስቼላችኋለሁ። አንድ ሐሳብ አለ በሶሻል ሚዲያ የሚዞር አንዳንድ ሰዎችም እንደውም በወንጌላውያን አማኞች ውስጥ ያሉ ሰዎችም ሲያስተምሩ የምንሰማቸው አንዳንድ ነገሮች አሉ። ደህንነትን ሲገልጡ ድኛለሁ፣ የዳንኩ ነው፣ እድናለሁ ብሎ ይላሉ። ምን ማለት እንደሆነ እኔ አይገባኝም። ድህነት መወለድ ነው፣ ከእግዚአብሔር መወለድ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉ ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱም ከወንድ ፍቃድ፣ ከሰው ፍቃድ፣ ከስጋ ፍቃድ አልተወለዱም፣ መንፈስ ከሆነው ከእግዚአብሔር ነው እንጂ ይላል። ስለዚህ ስትወለድ የምንወለደው ሰው ስንት ጊዜ የሚወለደው
ስንት ጊዜ የሚወለደው? ሁለት ጊዜ አይደል? አንዱ በስጋ ሌላኛው ደግሞ ምንድነው? አሁን እናንተ በመንፈስ ከተወለዳችሁ ወይም ከተወለድን በኋላ እንደገና ደግመን የምንወለድበት ጊዜ አለ እንዴ? የለም። አንዴ ነው መወለድ። እና መወለድ አንዴ እስከሆነ ድረስ ምናልባት ተርሙን መቀየር ያስፈልግ ይሆናል። ትላንትና ዛሬና ነገ የሚለውን አንስተን አይተናል። እና ምንድነው የተሟላ እንዳልሆነ ድኛለሁ፣ የዳንኩን ድናለሁ የሚለው ሰዎች የሚያሟሉት ነገር እንዳለ ያልተሟላ ነገር እንደተሰጣቸው ያስመስላል። እና የተሰጠን ነገር በጣም የከበረ እኔ ራሳችን እናሟላዋለን ከሚለው ይልቅ በጣም እኔ ኮንሰንትሬት እንድናየው የምንፈልገው የከበረ ህይወት እንደተሰጠን ነው። ሰው የከበረ ነገር እንደተቀበለ ካወቀ ይጠነቀቃል። ግን የሆነ ግማሽ የሆነ ጎዶሎ የሆነ ነገር እንደወሰደ ካሰበ ግን በቃ መንገድ ለመንገድ ላይ ሲጥለው የሆነ ሰው እያስታውሰው ሲያነሳው ነው የሚኖረው ማለት ነው። እና እኛ ቀስቃሾች አስታዋሾች አይደለንም። እኔ እንደዛ ቤተክርስቲያን አስታዋሽ አይደለችም። የተሰጣቸውን ሰዎች የተወለዱበትን ያንን መወለድ ያንን ይዘው ሰዎች ወደ እግዚአብሔር እንዲጠነክሩ የእግዚአብሔር ሐሳብ በህይወታቸው ውስጥ እንዲከናወን ያንን የማድረግ ኃላፊነት ነው ቤተክርስቲያን ያላት ብዬ ነው ማምነው። እኔ የቤተክርስቲያን ታላቁ ስጦታ ጥሪም ይሄ ነው ብዬ አምናለሁኝና ከዚህ ይልቅ እኔ ባለፈው እንዳነሳውላችሁ ጸድቀናል ወይም ነው ጽድቅ የሚለውን ሐሳብ ባለፈው በደንብ አይተናል። ጽድቅ የሚለውን ሐሳብ ጀስቲፊኬሽን የሚለው ማለት ነው ሰው በእግዚአብሔር ፊት ልክ የሚሆንበት ህይወት ማለት ነው። እግዚአብሔር ልክ ነህ ያለ ቦታ እስቲ ልክ አድርጎኛል በሉ እስቲ አሳያቸዋለሁ ልክ እንደሆናችሁ። ይሄኛው ስራ በእኛ ማንነት ላይ የቆመ ስላልሆነ በመስቀሉ ስራው ላይ ብቻ ኦኬ ይሄ ሲነርጄቲክ አይደለም። ሲነርጄቲክ የምንለው ምንድነው? እኛና እግዚአብሔር አዋተን ያደረግነው ነገር አይደለም። ይሄ ሞኖጄቲክ የሚባለው ነው። እግዚአብሔር ብቻውን ብቻውን የሰራው የትድግና ስራ ሰዎችን ከሞት አንስቶ ወደ ህይወት ያመጣበት ያ ስራ ጀስቲፊኬሽን ይባላል። ሰዎች ምንም ሳያደርጉ የሚገቡበት ህይወት፣ ከእግዚአብሔር የሚወለዱበት ህይወት እና ይሄ ህይወት በቤተ ክርስቲያን ውስጥ ያለ አካል ለሆኑ ሰዎች ሁሉ የተሰጠ ታላቅ የሆነ የእግዚአብሔር ስጦታ ነው። እስቲ አሜን በሉ እስቲ አሜን በሉ እስቲ። ሁለተኛው ቅድስና ነው ዛሬ የምናየው። እድል ካለ ይሄንን ከጨረስን እንደገና ደግሞ ክብር ወይም ደግሞ ግሎሪፊኬሽን የሚለውን እናያለን። እና ቅድስና ፕሮሰስ ነው። ቅድስና እመጣበታለሁ ማለት ነው። እናያቸዋለን ቀስ እያለን። እንግዲህ ጽድቅን ባነሳን ጊዜ የትላንትና ነው ብለናል። ትላንትናችን የተዘጋው የሆነ ፋይል ነበረብን፣ የሆነ ክስ ነበረብን። ኤፌሶን መጽሐፍ ምዕራፍ 2 ላይ እንደሚለው በኃጢአታችሁና በበደላችሁ ሙታን ሳላችሁ አሁን ግን ከክርስቶስ ጋር ምን ሰጣችሁ? ሕይወትን ሰጣችሁ ተብሎ እንደተጻፈ ሙታን የሆኑትን በኃጢአትና በበደል ምክንያት ሙት የሆኑትን የቀሰቀሰበትና እግዚአብሔር ከክርስቶስ ኢየሱስ ጋር ወስዶ ሕይወት የሰጣችሁ ሕይወት ነው ጀስቲፊኬሽን ወይም ደግሞ ጽድቅ። ስለዚህ ጽድቅ የሁላችን ነው። እስቲ የሁላችንም ነው በሉ እስቲ አቤት በሏ። ያልጸደቀ አለ በመካከላችን? የለም አይደል? እስቲ የጸደቃችሁ እስቲ በደንብ አውጡ። የጸደቃችሁ በሙሉ አውጡ። እስቲ ያጨብጭቡበት። በዚህ የእናንተ ስራ አይደለም፣ በእውነት የእናንተ ስራ አይደለም። የእናንተ ምንም ነገር የለበትም። እንደዚህ ይላል ሁሉ ኃጢአትን ሰርተዋል። በኋላ መጣባታለች ሐሳብ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይልና ቁጥር 24 ላይ ሮሜ 3ን ያነበብኩ ያለሁት ቁጥር 24 ላይ ምን ይላል? በኢየሱስ ክርስቶስ በኩል በሆነው ቤዛነት እንዲያው በጸጋው ምን ይላሉ? አረ መልሱልኝ። ምን ይላሉ? እስቲ ይጸድቃሉ በሉ እስቲ። yes በምንድን ነው የሚጸድቁት? የሆነ ነገር አዋጥተው አይደለም ውሃ አመላልሰው አይደለም፣ የሆነ እንትን ገፍተው አይደለም፣ ተራራ ገፍተው አይደለም፣ በጣም የጸሎት ሰዎች ስለሆኑ አይደለም። አይልም እንደሱ። እንዲያው እስቲ እንዲያው በሉ እስቲ ወዳጆቼ፣ እንዲያው በጸጋው ክብር ለኢየሱስ ይሁን። በቤዛነቱ ቤዛነት ማለት ለሌላው ዋጋ መክፈል ማለት ነው። ሌላውን ነፃ ማውጣት ማለት ነው። ነፃ እግዚአብሔር ራሱ የትድግና አገልግሎት ሰርቶ ነፃ ያወጣን ህይወት ወደዚህ ህይወት የከተተበት መንገድ እኛን ምን ይባላል? ጽድቅ ይባላል። ክብር ለኢየሱስ ይሁን። አረ አሜን በሉኝ፣ አሜን በሉኝ። ግድ የላችሁም አሜን በሉኝ። በጣም ይኸውላችሁ እዚህ ጋር እየተንፈራፈርን አሜን ልንላቸው የሚገቡ ነገሮች አንድ ነገር ልንገራችሁ። እንደዚህ አይነት መሰረታዊ ትምህርቶች ናቸው። ደጋግሜ ነው መነግራችሁ።
እኔ በጣም እንትን አለኝ ምንድነው የሚባለው ይሄ ከሶሻል ሚዲያ ጋር ከምናምን ጋር አንዳንድ ነገር አያለሁ። ቤተ ክርስቲያን በጣም እየተሰደበችበት ካለችው ነገር አንዱ መሰረታዊ የሆኑ ይሄንን እንኳን የማያውቁ አገልጋዮች በየሚዲያው ላይ እየመጡ ያሉበት ዘመን ስለሆነ አንዳንዶቹን ሆን ብለን እንጠይቃለን። ድነሃል? እስቲ መዳን ምንድነው? ፕሮፌት እንትና ብሎ ከኋላ ይለጠፈ የሆነ ነገር ያደረገ አምስቱን ሶላዎች ንገረኝ ስትለው እንኳን በስርዓት እንኳን መጥራት የማይችል ግን አገልጋይ የሆነ ወገኖች አንድ ነገር ልንገራችሁ። ተያይዘን ከመጥፋታችን በፊት መሰረታዊ ወደ ሆነው back to the origin መሰረታዊ ወደ ሆነው ነገር መመለስ አለብን። ስለዚህ አንደርስታንድ አድርጉኝ የምናገርበትን ሞቲቭ። ስለዚህ በደንብ አንደርስታንድ አድርጉኝ፣ ከኔ ጋር ሁኑ። ይሄ ሊያስብለን የሚችሉ ነገሮች እንዲህ አይነት ነገሮች ናቸው። የተደረግነው ነገር ማወቅ፣ የተደረግነው ነገር ስላላወቅን ወደፊት መሄድ አልቻለም። ትልቁ ችግራችን እሱ ነው ወገኖች። እና የተደረገልን ነገር እንወቅ ያልኩኝ ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እና ጀስቲፊኬሽን ወይም ደግሞ በጽድቅ የሚለው እንትን የመጣው አንድ ነገር ልንገራችሁ። አንዲት ወርድ አለች። ሁላችንም ዛሬ አንደርስታንድ አድርገናት እንድንወጣ እንፈልገው። ኢየሱስ ክርስቶስ በመስቀል ላይ የተናገራት 7 ነገሮችን ተናግሯል። መስቀል ላይ ያለ 7 ነገሮችን ተናግሯል። የመጨረሻዋ ቃል ግን አንድ ቃል ነች። እስቲ ምን የምትል ይመስላችኋል? እስቲ በሉኝ እስቲ ጮክ በሉና በሉት። ተፈጸመ። ተፈጸመ። በግሪኩ ቴቴለስታይ ኢየሱስ ክርስቶስ ቴቴለስታይ አለ። ምን ማለት እንደሆነ ታውቃላችሁ? ገብቼ ሳይሆን paid in full ማለት ነው። paid in full ተከፈለ ማለት ነው። ቴቴለስታይ ማለት በነገራችን ላይ ይሄ ዝም ብሎ ተፈጸመ ይላችሁ። ጳውሎስ ይሄንኑ ሐሳብ ወስዶ በቆላስይስ መጽሐፉ ምዕራፍ 2 ላይ በጻፈው ቦታ ላይ አንድ ቃል አስቀምጧል። እዛ ቦታ ላይ ጳውሎስ በግሪኩ ሄዳችሁ ብታዩ ኪሮግራፎን የሚል ቃል ነው የተጠቀመው። የዕዳ ጽሕፈት ብሎ አማርኛው ተርጉሞታል። የዕዳ ጽሕፈታችንን ብሎ ምን ብሏል? ጳውሎስ የተናገረውን ቃል በጳውሎስ የተናገረውን በአማርኛ ሲጻፍ የዕዳ ጽሕፈት ተብሏል። ምን ማለት መሰላችሁ? የዕዳ ጽሕፈት ማለት ሰዎች የሆነ ኢትዮጵያ ውስጥ አይ ቲንክ አራጣ ወይም ደግሞ ዕዳ ወይም ደግሞ የሆነ ነገር ሲበደሩ ውል ቁጭ ብሎ በእጅ የሚጻፍ ጽሑፍ ማለት ነው። እየተጻፈብን ነው ለዘመናት የኖረው ከአዳም ጀምሮ እስከ ኢየሱስ ክርስቶስ መምጣት ድረስ እየተጻፈብን ዕዳው እየተከመረ የሄደውን ነገር ጳውሎስ ሁለተኛ ቆሮንቶስ ቆላስይስ 2:4 ላይ እንደዚህ ይላል። በእኛ ላይ የነበረውን የሚቃወመንንም በደንብ ስሙ። በትእዛዝ የተጻፈውን አይጻፍ ማለት ራሱ አትችልም። አልተበደልኩም ማለት አትችልም። በአዳም ውስጥ ስለገባህ ማለት ነው። የሰው ልጅ ሁሉ ዕጣ ፈንታው ማንነቱ ስለሆነ ማለት ነው። እና ያንን በትእዛዝ የተጻፈብንን ይላል የዕዳ ጽሕፈት ደመሰሰው ይላል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እንደኔና እንደናንተ እኮ በነፃነት መኖር ያለ ለዚህ እኮ ነው ክርስቶስ ምን አደረገን? ነፃ አወጣን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። የዕዳ ጽሕፈታችንን ቴቴለስታይ በምትል አንድ ቃል ተፈጸመ ብሎ ዋጋውን ከፈለ። ክብር ለኢየሱስ ይሁን። በዋጋ የተገዛችሁ ናችሁ እናንተ የራሳችሁ እስቲ በሉት እስቲ በዋጋ ተገዝታችኋል እናንተ የራሳችሁ። ጌታ ሆይ በዋጋ ተገዝታችኋል። ዋጋው ሞት ነው። ዋጋው የመስቀል ላይ ጣር ነው። እና ኢሳይያስ የተናገሩለት እኮ ነው ዋጋው። ኢሳይያስ አርቆ አይቶ በብሉይ ኪዳን ያለ ከ600 እስከ 690 ድረስ ዓመተ ምህረት ድረስ የራቀ ሰውዬ ቁጭ ብሎ አይቶ የጻፈው ጽሑፍ እኮ ነው። ተነዳ፣ ወደ ሞት ተነዳ፣ ተሰቃየ፣ አፉን አልከፈተም። በሸላቾች ፊት ዝም እንደሚል በግ እንደዚሁ ምን ተደረገ? ተነዳ። ወዴት? ወደ ሞት። እና ዋጋው ዝም ብሎ የተከፈለ አይደለም።
በአሜሪካ እንትን 1.5 ማይል ምን ያህል ይመስላችኋል? ትንሽ አይደለም አይደል? 1.5 0.8 ማይል 1 ማይል ማለት ነው። ምን ያህል ይመስላችሁ? ትንሽ ነው አይደል? ትንሽ አይደለም እኮ። ያንን ተራራ የወጣው ወደ 1 ማይል አካባቢ ነው። ጌታ ኢየሱስ ከነበረበት ከቀያፋ ቤት እንትኑን ተሸክሞ እኮ ነው። ለዛው ተሸክሞ እየተገረፈ እየደማ እየወደቀ የተነሳ ወደ መስቀል ወደ ቀራንዮ ሲወጣ ዝም ብሎ ከዚች በሯ ላይ የወጣ አይደለም። ወደ 1.5 ኪሎ ሜትር ነው ኢየሱስ ክርስቶስ መስቀል ተሸክሞ ሄደው እና በዋጋ ተገዝታችኋል ሲል ወገኖቼ ሆይ ይህ መቅለል የለበትም። ሪል ዋጋ ነው የተከፈለው። የደም ዋጋ፣ የነፍስ ዋጋ ነው የተከፈለበት። ክርስትና እንዲህ ዝም ብሎ የመጣ አይደለም። ክርስትና ዝም ብሎ የመጣ አይደለም። የሚቀለድበት አይደለም። ክርስትና በዋጋ የተገኘ ነው ወገኖቼ ሆይ። እስቲ አሜን በሉኝ። እስቲ አሜን በሉኝ እስቲ። እና ይህንን ስራ ሰዎች የራሳቸው እንዴት ያደርጉታል? ምን ያድርጉ? ይህንን ጽድቅ፣ የጽድቅ ሕይወት ጀስቲፊኬሽን ሰዎች የራሳቸው ለማድረግ ምን ያደርጉ ብለን ስንል የሮሜ መጽሐፍ ምዕራፍ 5 ቁጥር 1 ታወጡልኛላችሁ ማለት ነው። እና እንደዚህ ይላል እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን ኢየሱስ ክርስቶስ ሰላምን እንያዝ። እስቲ በእምነት ከጸደቅን በሉ እስቲ። በእምነት ከጸደቅን በሉ እስቲ። በምንድን ነው የጸደቃችሁት? በምንድን ነው የጸደቃችሁት ወገኖቼ ሆይ? በክርስቶስ ኢየሱስ ላይ ባለ እምነት አይደል? በእምነት ከጸደቅን እና ቁጥር 2 በጣም ነፍሴ ነው የሚረሰርስ። ቁጥር 2 ምን ይላል? በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። ክብር ለኢየሱስ ይሁን። ገባን ይላል። ወደ ምን ገባን? ወደ ጸጋው ዙፋን ገባን። እና ለዚህ እኮ ነው ጸጋ አይጎላችሁ። ወደማይጎለው ጸጋ ማለት ነፃ ስጦታ እኮ ነው። እና በራሱ ስራ በራሱ ህይወት ውስጥ ከተተን። abundance of grace ክብር ለኢየሱስ ይሁን። የማይቋረጥ ጅረት የሆነ ጸጋ ውስጥ ገባን። ክብር ለኢየሱስ ይሁን። እና ክርስቲያን ወድቆ የማይወድቆ ለዚህ ነው። ሲወድቅ የሚነሳበት ለዚህ ነው ወገኖቼ ሆይ። እና ተስፋ ያለው ክርስቲያን ለዚህ ነው ወደዚህ ጸጋ የገባ ስለሆነ። ቆማችሁበታል? ይሄንን ጸጋ ዛሬ ልጠይቃችሁ፣ በዚህ ጸጋ ላይ ቆማችኋል? የቆመ አለ ቆም ያለው የሚል እና ይሄ ምንድነው የሚያሳየን? እግዚአብሔር ተወልኝ በሉ እስቲ። እግዚአብሔር ተወልኝ በሉ እስቲ። እና ጽድቅ ምንድነው የሚያሳየው ካላችሁ በደልን መተላለፍን ራሱ የመክፈሉ ምስጢር እግዚአብሔር መተውን ለማሳየት ነው አይደል? እዛው እኮ የሮሜ መጽሐፍ ትንሽ ሄድ ብለን 3:25 ላይ ብናነብ እንደዚህ ይላል። እርሱንም እግዚአብሔር ይልና በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። አንድ አለ የቆመ። እስቲ አቆመው በሉ እስቲ። አቆመው፣ አንድ አድርጎ አቆመው ይልና ይህም ይላል በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተውና ጽድቁንም ያሳይ ዘንድ ነው። የእግዚአብሔር ጽድቅ የታየው በምንድን ነው ብትሉ፣ ምንን በመተው ነው? ምንን በመተው ነው? ኃጢአትን በመተው ነው። ክብር ለኢየሱስ ይሁን። የተተወለት አለ እዚህ ውስጥ? የተተወለት አለ ወይ? የእግዚአብሔር ጽድቅ የሆነ ሰው አለ ወይ እዚህ ውስጥ? በጽድቁ ውስጥ በጸጋው ውስጥ ገብቶ በአበንደንስ ግሬስ ውስጥ ገብቶ የእግዚአብሔር ጽድቅ ይሆናል እዚህ ውስጥ? የእግዚአብሔር ጽድቅ ይሆናል ወይ? ጳውሎስ እኮ ያንን ነው ያለው። እኛ አለ ይሄንን ጽድቅ እኔ እኮ እንደነዚህ አባቶች ቢገባን እንዴት ደስ እንደሚለኝ። እኛ አለ በእርሱ ሆነን የእግዚአብሔር ምን እንድንሆን ኃጢአት ያላወቀውን እርሱን ምን አደረገው? ኃጢአት አደረገው። ወገኖች አንድ ነገር ልንገራችሁ። ሰው የእግዚአብሔር ጽድቅ ለመሆን የሚያስፈልገው አንድ ነገር ነው። በማን መሆን ነው? በማን መሆን ነው? በማን መሆን ነው? ንገሩኝ። በክርስቶስ ኢየሱስ መሆን ነው። እኛ በማን ሆነን ይላል? በእርሱ ሆነን። እኔ ይሄ ኢንፊውዝድ የሚባለውን ሐሳብ አልቀበል። ኢምፒውትድ ጀስቲፊኬሽን በጣም ነው ደስ የሚለኝ።
ደግሞ ትክክለኛም ነው ብዬ አምናለሁ። ራይት አዌይ ነው የተደረግነው። ይሄ በቆይታ ውስጥ ወደ ሰው ወደ ጀስቲፊኬሽን ይመጣል የሚለውን ሐሳብ አልቀበለው። ስንሆን ራይት አዌይ ነው ያደረገን። ክብር ለኢየሱስ ይሁን። የኛ አንደርስታንዲንግ ነው የሚወስነው እንጂ ምን ተደረግን በክርስቶስ ሲሆን ማንም በክርስቶስ ሲገባ የእግዚአብሔር ጽድቅ ይሆናል። አለቀ አለቀ። እስቲ አለቀ በሉ እስቲ በኢየሱስም አለቀ። በእውነት በቃ ይሄ ነው። በቃ እግዚአብሔር ታላቅ ስጦታ ምን ነው ብትሉት ጨለማ የነበረውን አንስቶ ብርሃን ማድረግ ነው። የሞተ የነበረውን ህይወት መስጠት ነው። ክብር ለኢየሱስ ይሁን። ያለቀለት የነበረውን መቀጠል ነው። እንደገና ክብር ለኢየሱስ ይሁን። ያበቃለትን ተስፋ መስጠት ነው። ክብር ለኢየሱስ ይሁን። አድራሻው ሲኦል የነበረውን ወደ ህይወት ማምጣት ነው። ክብር ለኢየሱስ ይሁን። ኢየሱስ እኮ እንደዚህ 5:24 እኮ ዮሐንስ ወንጌል 5:24 እኮ ማንም ማለት ወደ እኔ አባቴ ከላከው ይመጣል፣ ከመጣ ደግሞ አይወጣም ከእጄ። ክብር ለኢየሱስ ይሁን። ተስፋችን እስከዚህ ድረስ የጠነከረ ነው። የላላ ተስፋ የለንም። እስቲ የላላ ተስፋ የለኝም በሉ። ይሄ የሚበጠስ የሆነ ነገር ሲመጣ አንተ በተቸገርክ ቁጥር የሆነ ነገር እንደው እዚህ ወጋ ባረገ ቁጥር የሆነ ኬዝ ባልተሳካ ቁጥር የሚቀጠል የሚገመድ ምን የሚል ነገር የለም። አንዴ በክርስቶስ ያገኘነው ህይወት ወገኖች ሆይ የዘላለም ህይወት ይባላል። ክብር ለኢየሱስ ይሁን። የዘላለም ህይወት እና ኢየሱስ ይሄንን እኮ ነው ያሳየው። ኢየሱስ ወደ መስቀል ከመሄዱ በፊት የእግዚአብሔርን የልቡን ትርታ አሳየ። አንድ ሴት ይዞ መጡ ሲያጋፉ። እኔ እሱ ጋር ይገርመኛል። ዮሐንስ ወንጌል ምዕራፍ 8 ኢየሱስ ወደ ቤተ መቅደስ ሄዶ እኮ እያስተማረ ነበር ይላል እና ይዘዋት ልክ መጥተው በፊት ለፊቱ እንትን ሲሉ ኢየሱስ ጎንበስ አለ። እኔ ይገርመኛል። ለምንድን ነው ጎንበስ ያለው ብዬ ጠየቅኩኝ። ምን እንደሆነ ታውቃላችሁ? የእግዚአብሔር ቤት እኮ ወደ ምንድን ነበር ያመጧት ይላል? ወደ ፍርድ ቤት ነው ይላል ዮሐንስ ወንጌል ምዕራፍ 8። እስቲ አንብቡ ቁጥር 1 ምን ይላል? ወደ ምን አመጧት ይላል? ቁጥር 2 ወደ ምን ነው ያመጧት ይላል? ንገሩኝ። እሱ ኢየሱስ ቁጭ ብሎ የነበረበት የሚያስተምርበት የነበረው ምንድን ነበረ? ቤተ መቅደስ፣ ምኩራብም አይደለም ነው፣ ይሄ ቤተ መቅደስ ነው። ሁለቱ ትንሽ እንትን ስለሚል በቤተ መቅደስ ቁጭ ብሎ እያስተማረ እያለ ይዘውለት መጡ ይላል እና ኢየሱስ ዝም አለ። ቁጭ አንገቱን አቀረቀረ እና መረጃም ማስረጃም አላቸው። መረጃቸው ጠንካራ ነው። ምንም ማንም ሊሽረው የሚችለው አይደለም። የሆነ ጊዜ የዛሬ ወር አካባቢ ዝሙት ስታደርግ እንደ አድርጋለች የሚል ጭምጭምታ ሰምተናል። አይደለም ያሉት ዝሙት ስታደርግ ምን ተብላለች? ተይዛለች። በቃ ምንም ይሄ አላረኩም ማለት አትችልም። በምስክር ነው የተያዘች። በቃ ተይዛለች። ምንም ኃጢአት እንዲህ ያደረገን ወገኖች ሆይ ቅድም እኮ በትእዛዝ የሚለው እኮ ይሄንን ነው። አልሆንኩም ማለት አትችልም። ሆነህ ነው የተገኘው። አልሆንኩም ማለት አትችልም እና ተይዛለች ሴትዋ። በቃ አለ ማስረጃ አለ። ደግሞ እነሱ ደግሞ ሊያስፈርዱባት የሚችል ደግሞ ከራሱ የሆነ ከእግዚአብሔር የሆነ ስለ ቤተ መቅደስ የተሰጠ ወይም ደግሞ ስለ ክርስትና ስለ አይሁድነት የተሰጠ አንድ ህግ አለ። ማንም አደልተሪ እንደዚህ የሚሰራ ሰው ምን ይባል? የሙሴ ህግ ይላል። ጠቀሱለት። የሙሴ ህግ ትወገርና ትገደል ይላል። ቤተ መቅደስ የምህረት ቦታ መሆኗ ቀርቶ የፍርድ ቦታ ሆና ነበር። ኢየሱስ ዝቅ ያለው በዛ ምክንያት ይመስለኛል። አልተጻፈም። ሰዎች ኃጢአተኛ ሮጦ ማምለጥ ሲኖርበት ኃጢአተኛ ተወግሮ የሚገደልበት ቦታ ነበር ቤተ መቅደስ ማለት እና ኢየሱስ ይሄ ነበር ለካ እንዲገባን ነው ወደ ምድር ቁጭ ብሎ ጎንበስ ብሎ መጻፍ ጀመረ ይላል እና ኃጢአተኛ የሆነ ብሎ ሲል የመጀመሪያው ድንጋይ አንስቶ ይውገር ብሎ ሲል እኔ ቢገርመኝ ከታላላቆቹ ጀምሮ የሚል ቃል አለ። ሽማግሌ ሁሉ መጥቶ ነበር ለመውገር። ዘመኑን ሙሉ እኮ የኃጢአት ማዕት በላዩ ላይ ምክንያቱም ይኸውላችሁ ትእዛዙ ለዘመናችን ሁሉ ነበር አይደለም። ስለዚህ ከህፃንነት ጀምሮ ትልልቅ ከነበርክ ያ ሁሉ ጊዜ ሲጻፍ ነው የኖረው ማለት ነው። ለምን? የብሉይ ኪዳን ጊዜ ስለነበር። ያኔ አዲስ ኪዳን የሆነው አበቃ ተፈጸመ ካለበት ደሙንና ስጋውን ለኛ ቆርሶ ከሰጠበት ከዛ ደቂቃ ጀምሮ ስለሆነ አዲስ ኪዳን የሆነው በብሉይ ኪዳን የነበሩ ሰዎች ናቸው እነዚህ። ስለዚህ የብሉይ ኪዳን ህግ ሁሉንም ይገዛል። ምናልባት እንደውም አብሯት የተኛ ሁሉ እኮ
ወንዱ ላይ ስለማይጨከን ነው እንጂ አንዱ ድንጋይ የሚያነሳው እሱ ሊሆን ይችላል አብሮ የመጣው። እግዚአብሔር ግን የምህረቱን ልክ ማሳየት ስለፈለገ በሷ ላይ ማንም እጁን እንዳያነሳ አደረገ። ወዳጆች ማምለጫ የሆነው ማን ነው ካላችሁ ኢየሱስ ክርስቶስ ነው። እና አይገርማችሁም ይሄ ፍቅር? አይገርማችሁም ወይ? እና እንደዚህ አላት፣ በነፃ ሂጂ፣ እኔም አልፈርድብሽም። የደረሰላት ጌታ አልቆላት እኮ ነበር። በቃ እኮ አልቆላት። በሷና በሞት መካከል አንድ እርምጃ ቀርቶ በቃ ሊፈጸም ያለ ነገር ሲሆን ኢየሱስ መጣ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። የታደገን መታደግ ይገርማል ወገኖች ሆይ። በተለይ እኛ እንዴት በዚህ አትደሰቱ? ደስ አይላችሁ? በዚህ የማይደሰት አለ? ዛሬ ተደሰቱ። ክብር ለኢየሱስ ይሁን። እና የኤርምያስ መጽሐፍ ምዕራፍ 23 ላይ ቁጥር 6 ላይ እኔ አይባልም፣ ያው እኔ የሚል ነገር የለውም በዚህ በጽድቅ ጉዳይ በምናምን ጉዳይ እኔ አይባልምና ኢቭን የጽድቃችንን ምንጭ ሲናገር ኤርምያስ አስቀድሞ አይቶ እንደዚህ ይላል፣ በዘመኑም ይሁዳ ይድናል እስራኤልም ተዘልሎ ይቀመጣል ይልና የሚጠራበትም ስም እግዚአብሔር ምናችን ነው ምናችን ነው ተብሎ ይጠራል። ክብር ለኢየሱስ ይሁን። እና እኛ ያዋጣነው ነገር ምናልባት በጣም በቃ እንደው እኛ ማለት ከፈለግን ያዋጣነው አንድ ነገር ነው። ምንድነው ያዋጣነው በዚህ ጉዳይ? እስቲ ምንድነው ያዋጣነው? የሚናገር ሰው በጣም ያዋጣነው ነገር ምንድነው? ተናገሯ። በዚህ በጽድቅ ስራ ያዋጣነው እኛ በቃ እኛ ማለት ከፈለግን እኛ አዋጣናል የምንለው ምንድነው? ኃጢአትና በደል አይደል? ኃጢአት ነው ያዋጣነው እኛ በክርስቶስ ስራ ላይ ወደ መስቀል የሚወስደውን ኃጢአት ነው ያዋጣነው። ለዚህ ነው በጽድቅ ስራ በእግዚአብሔር ስራ በድህነት ስራ እኔ የሚል ነገር ውስጥ የማይገባው። ለዚህ ነው ወገኖች እሱ እግዚአብሔር ኢየሱስ ነው የሚባለው። መንፈስ ቅዱስ የሥላሴ ስራ ነው፣ የማዳን ስራ ነው የሚባለው። እኔ አይገባበትም። እስቲ እኔ አይገባም በሉ እስቲ። እኔነት አይገባም በሉ እስቲ። የስራችን ውጤት አይደለንም፣ የስራው ውጤት ነን። እስቲ አሜን በሉ እስቲ። እስቲ አሜን በሉ እስቲ። የስራው እንጂ የስራችን ውጤት አይደለንም። የመስቀል ስራው ውጤት ነን። እስቲ የመስቀል ስራው ውጤት ነኝ በሉ እስቲ። አዎ ለምን መሰላችሁ? የራሳችን ስራ እንዳልሆነ እኮ ጳውሎስ ቁጭ አድርጎና በደንብ አድርጎ የሮሜ መጽሐፍ ምዕራፍ 4 ቁጥር 4 ጀምራችሁ ብታነቡ ማንም በስራዬ ምክንያት ነው የሚል ሰው ካለ ደሞዙ ነው ማለት ነው አለ። ኦኬ ደሞዝ እየተከፈለኝ ነው ብሎ እንደሚያስብ ማለት ይሄ ደግሞ በደሞዝ የሚገኝ አይደለም ማለት። ስለዚህ ለሚሰራ የለውም ለማይሰራ አይደለም የሚለው፣ እንደዛ ነው የሚለው። ለማይሰራ ኃጢአተኛውን ግን በሚያጸድቅ በእግዚአብሔር ምን የሚል የሚታመን እርሱ ይጸድቃል። ስለዚህ የጽድቅ ውጤት መታመን ብቻ ነው እንጂ የኛ ስራ አይደለም። ስለዚህ ጽድቅን ጨረስን። ምስኩዬ አንድ 7 ደቂቃ ነው የሚቀረኝ መሰለኝ አይደል? 28 ደቂቃ አለኝ። ኦ 28 ተናግራለሁ። እሺ ሁለተኛው ከኃጢአት ጉልበት መዳን የሚል ነው። ያው ከኃጢአት ጉልበት ሳንክቲፊኬሽን ወይም መቀደስ የሚለው ሐሳብ ነው። አሁን ጽድቅን ደግሜ ላላነሳ ነው ዛሬ ዘጋ ነው፣ አላነሳም ከዚህ በኋላ። እና ሁለተኛው ምንድነው? ከኃጢአት ጉልበት መዳን ወይ ደግሞ መቀደስ ወይም ደግሞ ሳንክቲፊኬሽን የሚለው በእንግሊዝኛ ያለው ቃል ነው። ይሄ በሶስት ይከፈላል ብያቸዋለሁ። ባለፈው ጊዜ ትንሽ ነካ አድርጌላችሁ ነበረ። ፖዚሽናል ሳንክቲፊኬሽን የተደረግነው፣ ፕሮግሬሲቭ ሳንክቲፊኬሽን የምንኖረው ቅድስና ህይወት አሁን ስንኖር የምንኖርበት ህይወት ማለት ነው። ሶስተኛው ደግሞ ፐርፌክቲቭ ወይም ደግሞ አልቲሜት ሳንክቲፊኬሽን የሚባለው የግሎሪፊኬሽን ውስጥ ስንገባ ያለን በእኛም በምንም ላይ ዲፔንድ ያልሆነ መሆን የቅድስና ልክ ማለት ነው። በእግዚአብሔር የቅድስና ልክ መኖር ማለት ነው። ያ አልቲሜቱ። የሁለተኛው ፖዚሽናልም በእኛ ምክንያት የመጣ ሳይሆን
በክርስቶስ ጽድቃችን በሆነው በክርስቶስ የመጣ መቀደስ ነው። እኛ በኃጢአት የተጨማለቅን አይደለ በደም የረከስን እያለን ክርስቶስ ኢየሱስ መጣ ቀደሰን አይደል በደሙ ቅድስናን አገኘ። ስለዚህ ልክ ከጀስቲፊኬሽን ጋር የሚገኝ ቅድስና ነው ፖዚሽናል የሚባለው ማለት ነውና እሷን አይት ብናደርጋትና ዛሬ ብንጨርስ ደስ ይለኛል። እንደዚህ ይላል I think I think ላበቃ ይመስለኛል። ምክንያቱም ከጀመርኩት ስለማያልቅ በቃ ሌላ ጊዜ ጌታ እድል ከሰጠን ሌላ ጊዜ እናያለን። አትሊስት አንዱን ሐሳብ በደንብ አድርገን ዛሬ ረገጥ አድርገን ካየን በቂ ነው። እንጨርስ። ክብር ለኢየሱስ ይሁን።